ሰላም ተማሪዎች፣ ሳሙኤል ነኝ ከዊንጓን አካዳሚ ኢኮኖሚክስ መምህራችሁ ነኝ። ግሬድ 12 ዩኒት 7 ማክሮ ኢኮኖሚክ ሪፎርምስ ኢን ኢትዮጵያ። የማክሮ ኢኮኖሚ ሪፎርም ምን ይመስላል? በየዘመናቱ በየመንግስታቱ የተወሰዱት የኢኮኖሚክስ ስትራቴጂዎች ምን ይመስላሉ? በእያንዳንዱ መንግስታት ወይም በእያንዳንዱ መንግስታዊ መዋቅር ውስጥ ምን ይመስሉ ነበር? የኢኮኖሚው ሁኔታዎች ወይም የኢኮኖሚው ስትራቴጂዎቹ ምን ይመስላሉ? የኢትዮጵያን ኢኮኖሚ ለማሻሻል የሚለውን የምናይበት ፖርሽን ነው። የመጀመሪያው እንሳ ሀሳብ ሂስቶሪካል ሪቪው ኦፍ ናሽናል ዲቨሎፕመንት። ሂስቶሪካሊ ናሽናል ዲቨሎፕመንቱ ከተጀመረበት ጊዜ ጀምሮ ምን ይመስላል ከ1950 እስከ 1991 የሚለውን የምናይበት ፖርሽን ነው። ይሄ ፖርሽን የመጀመሪያው ዲቨሎፕመንታል ፕላን አንደር ዘ ሞናርኪ ስንል በንጉሱ ስርዓት ጊዜ በንጉሱ ዘመነ መንግስት የነበረው በኃይለ ሥላሴ ጊዜ ማለት ነው። በዛ ጊዜ ምን ይመስላል የሚለውን የምናይበት ነው ተማሪዎች። የመጀመሪያው ትራንዚሽንስ ፍሮም ሰብሲስታንስ ቱ አን አግሮ ኢንዱስትሪያል ኢኮኖሚ፣ ያ ማለት ቤተሰብን ከመመገብ ከሚያስችል አግሪካልቸር ወደ አግሮ ኢንዱስትሪያል ሰፋ ባለመልኩ ሜካናይዝድ በሆነ መልኩ የተደረገበት ሺፍቲንግ ምን ይመስላል የሚለውን የምናይበት ነው። የመጀመሪያው የሞናርኪ ፕላን ፈርስት 5 ይርስ ፕላን የተሰራው ከ1957 የመጀመሪያው ፕላን የተሰራው ከ1957 እስከ 1961 እንደ ኢሮፒያን አቆጣጠር። ይሄም ፎከስድ ኦን ኢንፍራስትራክቸር፣ ያ ማለት መሰረተ ልማት ላይ ፎከስ ያደረገ ፕላን ነው ማለት ነው። ያ ማለት መንገድን፣ ኮሚኒኬሽንን፣ የተለያዩ ስልክ የገባበት ኮሚኒኬሽን ላይ ትኩረት የተደረገበት፣ መንገድ ስራው ላይ ትኩረት የተደረገበት፣ ሌላው ካሽ ክሮፕ ስፔሻሊ ኮፊ ቡና ላይ ትኩረት ተደርጎ የተሰራበት ፕላን ነው። የመጀመሪያው 5 ይርስ ፕላን ከ1957 እስከ 1961። ሁለተኛው ሰከንድ 5 ይርስ ፕላን ከ1962 እስከ 1967 የተደረገው ነው። እዚህ ላይም ፕራዮሪታይዝድ ላርጅ ስኬል ኮሜርሻል ፋርሚንግ፣ ያ ማለት ምንድነው? ትኩረት ተሰጥቶት የተሰራበት ላርጅ ስኬል ኮሜርሻል ፋርሚንግ፣ ያ ማለት ለገበያ ፍጆታ እና ለውጭ ምንዛሬ ለማስገኘት ምርትን ላርጅሊ ሰፋ ባለ መንገድ ሜካናይዝድ በሆነ መንገድ እንዲሰራ የተደረገበት ትኩረት የተሰጠበት ፕላን ነው ማለት ነው። ሰከንድ 5 ይርስ ፕላን። ሰርድ 5 ይርስ ፕላን የምንለው ከ1968 እስከ 1973 ፎከስድ ኦን ሩራል ሄልዝ ኤንድ ፉድ ሾርቴጅ ስሩ ዘ ኢንተግሬትድ ሩራል ዲቨሎፕመንት ፕሮጀክት። ያ ማለት ምን ማለት ነው? አርሶ አደሩ ላይ ፎከስ ያደረገ፣ ጤናን ማዕከል ያደረገ፣ ሌላው የምግብ እጥረትን ማዕከል ያደረገ ኢንተግሬትድ የሆነ ሩራል ዲቨሎፕ። ኢንተግሬትድ ስንል ብዙ መስኮችን የያዘ፣ ለምሳሌ መንገድ ስራዎችን፣ ትምህርት ቤት ግንባታዎችን፣ ክሊኒኮችን፣ ጤና ፋሲሊቲዎችን በአሟላ ኢንቴግሬትድ በሆነ መንገድ ፕሮጀክት የተቀረጸበትና ይሄ ተግባራዊ የሆነበት በሰርድ 5 ይርስ ፕላን ነው ማለት ነው። ይሄ ስትራቴጂክ ፕላን እነዚህ በኃይለ ሥላሴ ጊዜ የነበረው ስትራቴጂክ ፕላን በሶስት የመጀመሪያው፣ ሁለተኛው፣ ሶስተኛው ያልናቸው ስትራቴጂክ ፕላኖች ዋይ ዲድ ዘ ኢምፔሪያል ፕላንስ ፌል፣ እንዴት ሊወድቅ ቻለ፣ እንዴት ላይሳካ ቻለ፣ ውጤት ላያመጣ እንዴት ቻለ የሚለውን እናያለን። አንደኛው መሰረታዊ ነገር ሾርቴጅ ኦፍ ኳሊፋይድ ፐርሰናል ቱ አሲስት ፐርፎርማንስ፣ ያ ማለት የሰው ኃይል አለመኖር። ምን ለማድረግ ያንን ውጤት በፕላኑ መሰረት መተግበሩን ኢቫሉዌት የሚያደርግ ያንን ሊያሟላ የሚችል ብቁ የሰው ኃይል አለመኖር አንደኛው ይሄ ነው። ሁለተኛው ስኬርስ ኦፍ ቤዚክ ስታቲስቲክስ ዳታ፣ ያ ማለት ምን ማለት ነው? በጊዜው ምን ያህል አርሶ አደር አለ፣ ምን ያህል አርሶ አደር ይህንን ውጤታማ አደረገ የሚለውን በስታቲስቲክስ የተደገፈ ዳታ አለመኖር፣ ስለ ሀገሪቷ አርሶ አደር፣ ስለ ሀገሪቷ ፕላኑ ምን ያህል ተግባራዊ የሆነ ምን ያህል አልሆነም የሚለውን ስታቲስቲክሳል ዳታ ሊይዝ የሚችል ወይም ሊያዝ የሚችል ዳታዎች አለመኖራቸው ነው። ሌላው በፊውዳል ላንድ ቲዩነር ሲስተምስ ፕሪቨንትድ ሩራል ፔዛንት ፍሮም አክሰሲንግ ሪሶርስ፣ ያ ማለት የነበረው ስርዓት ፊውዳሊዝም ስለነበረ አብዛኛው መሬት በመሬት ከበርቴ የተያዘ መሆኑ፣ በንጉሶቹ የተያዘ መሆኑ፣ በቤተ ክርስቲያን የተያዘ መሆኑ፣ አብዛኛው አርሶ አደር ምን መሆኑ ለነዚህ አገልጋይ መሆኑ የባለቤትነት ስሜት ስላልነበረው አብዛኛው ገበሬ አገልጋይ ስለነበረ ይሄ ፕላን ውጤታማ እንዳይሆን ከሆነባቸው 3 ኪ ነገሮች እነዚህ ናቸው ማለት ነው ተማሪዎች። ወደ ሁለተኛው በደርግ ሪጅን ኤንድ ሴንትራል ፕላኒንግ ስንሄድ ይሄ ደግሞ የመንግስቱ ኃይለማርያም ዘመነ መንግስት በነበረበት ጊዜ የማክሮ ኢኮኖሚክስ ፕላኑ ምን ይመስል ነበር የሚለውን የምናይበት ነው። ዋት ዳዝ ኢት ሚን ሴንትራላይዝ ፕላኒንግ? ያ ማለት አብዛኛው መሬት የአርሶ አደር መሬት ምናምን ሴንትራላይዝ ወደ መንግስት የመጡበት ዘመን ማለት ነው።
ከ1974 እስከ 1991 ድረስ ማለት ነው። እንደ ኢሮፒያን አቆጣጠር ከ1974 እስከ 1991 ይሄ በደርግ ጊዜ ወይም በመንግስቱ ኃይለማርያም ዘመን የነበረው ስርዓት ሴንትራላይዝ ፕላኒንግ የታወጀበት ነው። ስታብሊሽድ ኦፍ ሴንትራላይዝ ፕላኒንግ ኢኮኖሚ። ያ ማለት ምን ማለት ነው? መሰረታዊ የሆኑ ሁሉም ነገሮች ወደ ሴንትራላይዝ ወደ መንግስት የተወረሱበት፣ ማንኛውም ፋብሪኮች፣ ማንኛውም የግል የሆኑ መሬቶች ወደ መንግስት የተጠቃለሉበት እንዲህ አይነት ፖሊሲዎች የመጡበት ዘመን ማለት ነው። ናሽናላይዜሽን ኦፍ ሩራል ላንድ ኤንድ ፕሮዳክቲቭ አሴት፣ ሁሉም ፕሮዳክቲቭ የሆኑ ፋብሪኮችም የሆኑ ማንኛውም ነገሮችና መሬት አጠቃላይ ወደ ናሽናላይዝ ወደ መንግስት የታወጀበት ዘመን ማለት ነው። በዚህ ዘመን 4 ፌዝስ ኦፍ ኢኮኖሚክ ዲቨሎፕመንት፣ 4 ፌዞችን ኢኮኖሚክ ዲቨሎፕመንት አልፏል። የመጀመሪያው ፌዝ ስታግኔሽን ይባላል። የመጀመሪያው ፌዝ ስታግኔሽን ይባላል። ስታግኔሽን ያ ማለት ከ1974 እስከ 1978 የነበረው ስታግኔሽን ፔሪድ ይባላል። እንዳልኳችሁ ኢኮኖሚክ ዲቨሎፕመንቱ 4 ፌዞችን አልፏል በዚህ ዘመን። የመጀመሪያው ስታግኔሽን ያ ማለት ምን ማለት ነው? ኢኮኖሚክ አክቲቪቲስ ዲክላይን ኦር ሪሜኒንግ ቬሪ ሎ፣ ኢኮኖሚክ አክቲቪቲው የቆመበት በጣም ሎ የሆነበት። ለምን? አብዛኛው መሬት ላራሹ የታወጀበት፣ አብዛኛው ከላንድ ከመሬቱን ከያዙት ከከበርቲዎች መሬት ላራሹ የታወጀበት፣ ብዙ ፖሊሲዎች ወደ ሴንትራላይዝድ የመጡበት ስለነበረ ሁሉም ነገሮች እዚህ ላይ ፎከስ አድርገው ስለነበረ ኢኮኖሚው በጣም የተዳከመበት ወቅት ነበር። ሁለተኛው ፌዝ ሪከቨሪ ይባላል። ከ1978 እስከ 1980 የነበረው ነው። ይሄ አብዛኞቹ ሴንትራላይዝድ የሆኑት ፖሊሲዎች ተግባራዊ የሆነው ትንሽ ውጤት የመጡበት ነው። ኢኮኖሚው ትንሽ የተነቃቃበት፣ በመንግስት የተያዙ ፖሊሲዎችም ተግባራዊ የሆኑበትና አግሪካልቸሩም ትንሽ ተነቃቅቶ የታየበት ጊዜ ነው። ሶስተኛው ክራይሲስ ይባላል። ከ1980 እስከ 85 ድረስ የነበረው በአብዛኛው በዚህ ዘመን በጣም ድርቅ የነበረበት፣ ያው እንደምታውቁት 1977 ሲባል በዚህ ውስጥ እንደ ኢሮፒያን አቆጣጠር ስለሆነ ነው እንጂ በእኛ በ1977 በዚህ ውስጥ 1984 ማለት ነው በዚህ ውስጥ ነው የሚገኘው። በጣም ድርቅ የነበረበት፣ በጣም ጦርነት የነበረበት፣ በጣም አገሪቷ ጦርነት የነበረችበት ወቅት ነው። ይሄ ክራይሲስ ዘመን ይባላል። ኢኮኖሚው በጣም ክራይሲስ ውስጥ የነበረበት ነው። አራተኛው እና ዋነኛው የመጨረሻው ስቴጅ ዲክላይን ስቴጅ ይባላል። ይሄ ከ1985 እስከ 1991 ድረስ እስከ መጨረሻው ደርግ እስከወደቀበት ጊዜ ድረስ ያለው ማለት ነው ዲክላይን ይባላል። እዚህ ጋር በአብዛኛው አገሪቷ እጅግ በጣም ጦርነት የነበረበት የደርግ ዘመንም ወይም ይሄ ስርዓት የመንግስቱ ኃይለማርያም ስርዓት የወደቀበት ዘመን ማለት ነው በዚህ ጊዜ። ስለዚህ እነዚህን 4 ፌዞችን ያለፈበት ጊዜ ነው ማለት ነው። አሁን የወሰድናቸውን አንዳንድ ጥያቄዎች እንስራ። የመጀመሪያው ጥያቄ which crops account for 70% of foreign exchange during first 5 years plan? which crops accounted for 70% of foreign exchange during the first 5 years plan? የመጀመሪያው 5 years plan በንጉሱ ጊዜ የነበረው ፕላን ላይ 70% የሚይዘው የውጭ ምንዛሪን ሊያመጣ የሚችለው ክሮፕ ወይም ምርት ካሽ ክሮፕ የሆነ ምርት የትኛው ነው? እንዳልኳችሁ በመጀመሪያው ፈርስት 5 years ፕላን ትኩረት ተሰጥቶት የተሰራበት ወደ 70% የሚደርሰው ምንድነው? ቡና ነበር ማለት ነው ተማሪዎች። ቡና ነው፣ ኮተን አይደለም፣ ጥጥ አይደለም፣ ሹገር አይደለም፣ ዌት አይደለም፣ ስንዴ አይደለም። ምንድነው? ኮፊ በመጀመሪያው 5 years ፕላን ትኩረት ተሰጥቶ የተሰራበት ጊዜ ነው ማለት ነው። ሁለተኛው ደርግ ሪጅም ትራንዚሽንድ ኢትዮጵያን ተዋርድስ which ኢኮኖሚ ሲስተም? በደርግ ሪጅን ጊዜ ወይም በደርግ ስርዓት ጊዜ በመንግስቱ ኃይለማርያም ጊዜ ኢኮኖሚ ወይም የኢኮኖሚክ ሲስተሙ ወዴት ነው ሽፍት ያደረገው? ወዴት ነው ትራንስፎርም ያደረገው? ማርኬት ቤዝድ ነው? ገበያ መር ነው? አይደለም። ቢ ወደ ፊውዳል ስርዓት ነው ሽፍት ያደረገው? አይደለም። ሲ ሶሻሊስት ወይም ሴንትራላይዝ ፕላን ነው? ያ ሲ ሴንትራላይዝ ወይም ሶሻሊስት ስርዓት ወደ መንግስት ሁሉንም ነገር ወደ መንግስት ወደ መቆጣጠር ስርዓት ነው የተሸጋገረው። ዲ ሚክስድ ነው ወይ ሚክስድ ኢኮኖሚ ባይዘይ እዚች ጋር ወደ መጨረሻ ደርግ ሊወድቅ አካባቢ የተወሰነ ማንገራገር አሳይቷል ይባላል። ወደ ሚክስድ ኢኮኖሚ ሽፍት ዳርጓል። በ1991 ሊወድቅ አካባቢ ሽፍት ለማድረግ ሞክሯል ይባላል። ኤኒዌይ ግን በደርግ ሪጅም በዋነኝነት ሴንትራላይዝ ወደ ማድረግ የሄደበት ዘመን ነው። ሶስተኛው what was the primary reason for the economic setback between ከ1980 እስከ
85 what was the primary reason for the economy setback ኢኮኖሚው ከ1980 እስከ 1985 ወደ ኋላ የጎተተው በዋነኝነት ፕራይመሪ ሪዝኑ ምንድነው ነው? ኤ ኤክሰስ ፎሪን ኤክስቼንጅ ብዙ የሆነ የውጭ ምንዛሪ ነው ወይ ነው? አይደለም። ቢ ዋይድ ስፕሪድ ድራውት የስ እጅግ በጣም ድርቅ የነበረበት ዘመን ነው። በሴት ባክ ያረገበት ኢኮኖሚውን በጣም የፈተነው በዚህ ወቅት ከ1980 እስከ 1985 የነበረው በአገሪቷ ውስጥ የነበረው ረሃብ ነው። ባይዞ ዋይድ ስፕሪድ የሆነው ድራውት እንዳልኳችሁ ቅድም 1977 የአገሪቷ ትልቅ በረሃብ የምትታወቅበት ዘመን ነበር። በጣም ኢኮኖሚውን ከፈተነው ነገሮች አንዱ እሱ ነው። አራተኛ the third 5 years plan primarily shift focus to which sectors? ሶስተኛው ማለትም በንጉሱ ጊዜ የነበረው the third 5 years የመጨረሻው ፕላን የትኛው ሴክተር ላይ ነው ፎከስ ያደረገው? ማይኒንግ ላይ ማዕድን ላይ ነው ወይ ፎከስ ያደረገው? አይደለም። ቢ ቱሪዝም ላይ ነው? አይደለም። ሲ አግሪካልቸር ላይ ነው? ያ አግሪካልቸር። ዲ ማኒፋክቸሪንግ ነው ወይ? አይደለም። አብዛኛው በሰርድ 5 years ፕላን ቀደም እንደነገርኳችሁ ፎከስድ አድርገው የተሰራው የል ነው ሩራል ገጠሩ ክፍል ላይ ነው። ኢንተግሬትድ የሆነ ፕላኒንግ ነበር የወጣው። ኢንተግሬትድ የሆነ አንደኛው ምንድነው? አግሪካልቸር ነበር። ስለዚህ አግሪካልቸር ላይ ነው ፎከስ ተደርጎ የተሰራው። ለዛሬው ይሄን ይመስላል ተማሪዎች። በቀጣይ ፖርሽን ኔክስት እንገናኛለን። አመሰግናለሁ።